ሰላም ጤና ይስጥልኝ ሁላችሁም በያላችሁበት እንግዲህ ሰላማችሁ ይብዛ። ዳግማዊ ሰላምሳ ነኝ ከአፍሮወግ። ሰሞኑን እንግዲህ ስናደርግ እንደነበረው ለአፍሮወግ ዩቲዩብ ወይም ፖድካስት መዳረሻችን የሚሆን ዘንድ አጠር ያሉ መረጃዎችን እያቀረብኩኝ ይገኛለሁ። እንግዲህ በባለፉት 2 ሳምንታት ውስጥ የተለያዩ ኢንፎርሜሽኖችን ለእናንተ ሼር እያደረግኩኝ የነበረው የእናንተ ማስተያየትን በጣም ገንቢና ጠቃሚ ነው። ያበረታችሁኝ ያላችሁትና በዚህ አጋጣሚ ሁላችሁንም ለማመስገን እወዳለሁኝ። ዛሬ በዚህ ቪዲዮ ላይ ለማንሳት የፈለኩት ዋነኛ አጀንዳ ቢኖር ምንድነው የቤት ውስጥ ጥቃትን በተመለከተ ነው። ይህ መነሻ የሆነኝ በባለፈው 2 ሳምንታት ውስጥ እንግዲህ በካልግሪ ውስጥ በተለይ በሀበሻ ኮሚኒቲ ውስጥ የነበረውን የተከሰተውን ነገር ሁላችሁም የምታውቁት ይመስለኛል። የሁለት ህጻናቶች በወላጅ አባታቸው የደረሰባቸው የህይወት መጥፋት በጣም ሁላችንም ያሳዘነ ልብ የሰበረ ጉዳይ ሆኖ እንግዲህ እስካሁን ድረስ የቆየን ያለው የተለያየ መነጋገሪያ አጀንዳም ሆኖ ቆይቷልና ይሄ እንግዲህ አስመልክቶ ምን ይመስላል በጊዜ በካልጋሪ ከተማ ውስጥ የቤት ውስጥ ጥቃት አጠቃላይ ይዘቱ ምን ይመስላል በሀበሻና ወይንም ደግሞ በኢትዮጵያ ኤርትራውያን ጉዳይ ላይ ማለት አይደለም፣ ግን በከተማ አቀፍ አጠቃላይ ጉዳዩ ምን ይመስላል የሚለውን ነገር ለማንሳት እወዳለሁኝ። እንግዲህ የካልጋሪ ፖሊስ ያወጣው ሪፖርት እንደሚያሳየው በቀደም ሲል ከ2024 በፊት ከነበረው አኳያ ሲታይ በ2025 የቤት ውስጥ ጥቃት ቁጥሩ ወይንም ይዘቱ በ7% ጨምሮ እንደነበረ ነው የሚያሳየው። በ2025 ብቻ ወደ 16000 የሚጠጉ የድረሱልኝ ጥሪዎች ለካልጋሪ ፖሊስ ደርሶታል። ከዛ መካከል ላይ 6000 የሚጠጋው ብቻ ነው እንግዲህ ምናልባት ይህንን መገመት የሚያስቸግር አይመስለኝም። 1/3 የሚሆነው ቁጥር ብቻ ነው ለክስ የቀረበው። ያ ማለት እንግዲህ ምንድነው በተለያየ የሽምግልናም ስርዓት ውስጥም ሊሆን ይችላል፣ እንደዚሁ መጠነኛ የሆነ ግጭትም ሆኖ ሊሆን ይችላል። እንግዲህ ከደረሱት 16000 የሚጠጉ የድረሱልኝ ጥሪዎች መካከል ላይ 6000 አካባቢ ላይ የሚደርሰው ብቻ ነው ለክስ ቻርጅ የተደረገው የቀረበው የሚል ሪፖርቱ ያሳያል። እንግዲህ በብዛት የዚህ ጉዳይ ተጠቂዎች የሚሆኑት ወደ 80% የሚጠጋው ሴቶች ላይ የሚሆን ነው። ወንዶች ላይም ጥቃት ይደርሳል። በነገራችን ላይ 20% የሚጠጋው ደግሞ የወንዶች ላይ የሚደርሰው የቤት ውስጥ ጥቃት ነው። እንግዲህ የቤት ውስጥ ጥቃት በጣም ብዙ አይነት ፎርም አለው፣ በጣም ብዙ አይነት ይዘት አለው። ከቨርባል አቢዩዝ ጀምሮ ኢሞሽናል አቢዩዝ፣ የፊዚካል አቢዩዝ፣ የአካል ጥቃት፣ የስነ ልቦና ጥቃት ሁሉ የሚጨምር ነገር ነው የሚሆነው። ይሄ በኮሚኒቲ ውስጥ እንግዲህ የሚያመጣው መጠነኛ የሆነ በግለሰብ ላይ የሚያመጣው የስነ ልቦና የማህበራዊ እና የኢኮኖሚያዊ ቀውሶች አሉ። የካልጋሪ ፖሊስ አሁንም በሪፖርቱ ላይ እንዳካተተው ከሆነ በቀን ውስጥ 12 የሚጠጉ የድረሱልኝ ጥሪዎች ይደርሱታል። እንግዲህ ይህንን አጠቃላይ የሆም ቤዝድ ቫይለንስ ዶሜስቲክ ቫይለንስ የማህበራዊ ችግር ብቻ ሳይሆን የኢኮኖሚ ቀውስም አለው። በተለይ በከተማው ላይ እንግዲህ ሪፖርቱ እንደሚያሳየው ከሆነ በ2024 ላይ ብቻ ወደ 58 ሚሊዮን ዶላር የሚጠጋ ወጪ ከተማውን ኤክስፐንስ እንዳደረገው ነው። ያ እንግዲህ በተለያየ ምክንያት በተለያዩ ጉዳዮች ላይ ይህንን የህግ ስርዓቱን ለማስፈጸም ጥቃት የደረሰባቸው ሰዎችን ምንድነው ጠበቃ የማቆሚያም ሊሆንም ይችላል፣ ብቻ የፍትህ ስርዓቱን ለማስፈጸም ወደ 58 ሚሊዮን ዶላር የሚጠጋ ወጪ ኢንከር እንዳደረገው ነው የሚያሳየው። እንግዲህ በአጠቃላይ ይህንን ጉዳይ ስንመለከተው ምን ያህል በከተማ ውስጥ ይሄ ነገር እየተባባሰና እያደገ እንደመጣ ነው የሚያሳየው። እንግዲህ 2024 በኋላ በ2025 ብቻ ላይ 7% እድገት አሳይቷል ማለት እንግዲህ ለሁላችንም የሚሰጠን አንድ የማንቂያ ደውል አለ ማለት ነው። እንግዲህ የኔ አጠር ያለች መልእክት የሚሆነው ነገር ምንድነው፣ ግጭቶች በቤት ውስጥ አይኖሩም ማለት አይደለም። በየቤታችን ሁላችንም ግጭቶች ይኖራሉ። ግጭቶችን ግን ሃንድል የምናደርግበት መንገድ ነው በጣም ወሳኝ የሚሆነው። የኢኮኖሚክ ፕሬሸሩ፣ የሜንታል ሄልዝ፣ የአእምሮ ችግር፣ ጫናው፣ ማህበራዊ ጉዳዩ በተለይም ደግሞ ከመጣንበት ባህልና ከመጣንበት የአኗኗር ሁኔታ አኳያ
ከመጣንበት የጀንደር ኮንስትራክሽን ይሄ የጾታ ሮል አኳያ ላይ እዚህ በጣም ኢጋሊታሪያን የሆነ እኩልነት ያለበት ማህበረሰብ ውስጥ መተን የሚያጋጥሙን ፈተናዎች ሊኖሩ ይችላሉ። በተለይም ደግሞ ወንዶች የዚህ የሜል የማስኩሊኒቲ ኢሹ በስፋት የሚነሳ ነው የሚሆነው። እንግዲህ ይህንን ልብ ልንለው የሚገባ ጉዳይ ይመስለኛል። ምክንያቱም ይሄ የእኩልነት ያለበት እንኳን ስለ ሰው ልጅ አይደለም ለእንስሳትም ጥንቃቄና እንክብካቤ የሚያደርጉ ማህበረሰብ ያለበት ሀገር ውስጥ ነው ያለ ነው። ይሄ በየትም ቦታ ላይ መፈጠር አለበት ማለት አይደለም። ኢትዮጵያ ውስጥም ቢሆን ኤርትራ ውስጥም ቢሆን በየትም ቦታ ላይ የሴቶች ጥቃት፣ የቤት ውስጥ ጥቃት ቸል የሚባል ነገር አይደለም። መፍትሄ ሊያገኝ የሚገባው ነገር ነው የሚሆነው። በተለይ እዚህ ደግሞ በምንኖርበት ሀገር ውስጥ የሀገሩን ባህል፣ የሀገሩን አኗኗር፣ የሀገሩን ሕግና ስርዓትን በሚገባ መገንዘብ አንድን ግለሰብ ብቻ ሳይሆን ማህበረሰብን እንደ ማህበረሰብ ሊያድነውና ሊያተርፈው የሚችልበት ሁኔታዎች ይኖራሉ። ምክንያቱም እንዲህ አይነቱ ችግሮች፣ እንዲህ አይነቱ ፈተናዎች የአንድ ግለሰብ ብቻ ሳይሆን በአጠቃላይ ኢንታየር ኮሚኒቲን የተለየ ናሬቲቭ እንዲሰጠው፣ የተለየ ትርክት እንዲሰጠው፣ የተለየ አመለካከት እንዲኖር የሚያሳድርበት ሁኔታዎች ናቸው የሚኖሩት እና ይሄ ሁላችንም ልብ ልንለው የሚገባ ነገር ነው። እንግዲህ ግጭቶች የሚፈቱበት በጣም ብዙ አይነት መሰረታዊ ጉዳዮች አሉ፣ ወይንም ብዙ አይነት ሂደቶች አሉ፣ የባህላዊ አካሄዶችንም ጨምሮ። እሱም ቢሆን የባህላዊ አካሄዱም ቢሆን በአባቶች፣ በሽማግሌዎች፣ በቤተ ክርስቲያንም በሁሉም ቦታዎች ላይ በእምነት ተቋማትን አማካኝነት የሚደረግ እርቅና ግልግልም ቢሆን የግለሰቡን ያለበትን ችግርና ሁኔታን ከግንዛቤ ባስገባበት መንገድ መሆኑ በተለይ ከዚህ አሁን ካሳለፍነው ችግር ትምህርት የምንወስድ ይሆናል ብዬ ነው የማስበው። ይሄንን አስመልክተን እንግዲህ በሚቀጥለው ጊዜ በተለይ በጥልቀት ምንድን ነው የዶሜስቲክ ቫይለንስ የሚባለው ነገር ምንድን ነው? ዶሜስቲክ ቫይለንስ ብቻ ሳይሆን ኢንቲሜት ቫይለንስ የሚባል አለ። በተለይ በአሁኑም የካልጋሪ ፖሊስ ጥናቱ የሚያሳየው ነገር ምንድን ነው? ወደ 70% አካባቢ ላይ የሚጠጋው በግንኙነት ውስጥ ሆኖ ግንኙነቱ ራሱ ከተቋረጠ በኋላ የሚመጣ ቫይለንስ ነው በአብዛኛው የሚሆነው። ስለዚህ ይህንን ልብ ልንለው የሚገባ ሁኔታ ነው የሚሆነው። በዚህ በጣም ሁላችንም ተጎድተናል። በተለይም ደግሞ ለህፃናቶች አሁን እነዚህ ህፃናቶች ይማሩበት በነበረው ትምህርት ቤት ላይ የሚኖረው የስነ ልቦና ችግር ምን ሊሆን እንደሚችል ሁላችንም መገመት የሚያስቸግረን አይመስለኝም። ስለዚህ ይሄ የሁላችንም ኃላፊነት ነው። የሁላችንም ርብርብ የሚፈልግበት ሁኔታ ነው። አዲስ አመለካከት፣ አዲስ አስተሳሰብ የሚፈልግበት ሁኔታ ነው የሚኖረው። ምንም እንኳን ብዙ ፈተናዎች አሉብን። በተለይ አዲስ እንደመሆናችን መጠን በተለይ ኒውካመር ኢሚግራንት ከመሆናችን ጋር ተያይዞ በርካታ የሆኑ የማህበራዊ ኢኮኖሚያዊ ጉዳዮች ቢያጋጥሙንም ይሄ ሀገር ደግሞ ፕሮቫይድ የሚያደርገን በጣም በርካታ ኦፖርቹኒቲዎችና እድሎችና መልካም ጉዳዮች አሉ። ስለዚህ ችግሮችን ብቻ ሳይሆን ያሉንን መልካም ነገሮችንም በማየት ሁኔታዎችን ማለፍ የምንችልበት አጋጣሚና ሁኔታ ያስፈልጋል ብዬ ነው የማስበው። ለዚህም ደግሞ የሁላችንም ርብርብ ያስፈልጋል። በዚህ ጉዳይ ጉዳት ለደረሰባቸው ቤተሰብ መጽናናትን እመኛለሁኝ። እንደዚሁም ደግሞ ይህንን ችግራችን ነው ብለው ከጎን ሆነው ይሄ ጉዳይ ዜናው ከተሰማበት ጊዜ አንስቶ እስካሁን ድረስ በኃላፊነት ሲተጉ የነበሩትን ሁሉ በተለይም ደግሞ እንደ ኢሚግራንት አውትሪች ሶሳይቲን የኤርትራ ኮሚኒቲዎችን በአጠቃላይ በዚህ አጋጣሚ ለማመስገንና በርቱ ለማለት እወዳለሁ። ግን ይሄ ችግር ማንቂያ ደወል ሆኖ ወደሚቀጥለው ስራ መግባት መቻል አለብን። ለሁላችሁም መልካም ጊዜ፣ ቀናችሁ የተባረከ እንዲሆን እመኛለሁ። አመሰግናለሁ።